አንቺ እኮ የእኛ አይደለሽ። ከዛሬ ጀምሮ ደግሞ ታያለህ። ምንድን ነው አንተ የሚያስታውሰኝ ነገር ጨረስኩኝ አይደለ? ከዛሬ ጀምሮ አረ ብሩኬ ቀብራራው በህግ አምላክ ጤነኛ ናት ሀይሚ። ነገር ግን ከአንተ የፈለገችው አንድ ነገር ነው። እሱ ምንድን ነው? ልክ እንደዚህ ሰውዬ ወይም ደግሞ እንዳንዳንድ ወንዶች እያልክ አልቅሳ እንድትለምናት ነበር የፈለገችው ማለት ነው። ያው ብሩክ ቀብራራው ቀብረር እያለ አብደሻል እንዴ ምን ላርግ መች ፈለግኩሽ እያለ ቀብረር እያለ መልስ እየመለሰላት ነው ማለት ነው። ውድ ተመልካቾች ማስፈራሪያውን ቀጥላለች ሀይሚዬ ቅመሟ ማለት ነው። አሁን ከዚህ በኋላ ማስታወሻዎችን ጨርሼ ሰጥቻለሁ እማደርገውን እኔ አውቃለሁ ብላለች። የምታረገው ምንድን ነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። እንግዲህ የምታረገውን ምን እንደሆነ ማስረዳችሁ ይሆናል ማለት ነው። ሌላው በዚህ አጋጣሚ መልእክት ነው እያስተላለፈችለት ያለችው፣ ግን ብሩኬ አልነቃም ብለዋል ማለት ነው። ኧረ እባክህ ብሩኬ ቀብራራው ተው ንቃ፣ ልጅቷ ልታመልጥ ትንሽ ነው የቀራት። ደግሞም እኮ ከነዚህ ስጦታዎች መሀል አንድ የማይመለስ ስጦታ መልሳለታለች። እሱስ ለምን መለሰችለት? የማስረዳችሁ ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ እንግዲህ በቅመሟ በሀይሚና እንዲሁ በሸበላውና በቀብራራው በብሩኬ ነው የመጣሁት ማለት ነው። ቤተሰብ ትላንትና ትንሽም ዘና የሚያደርግ ትንሽም ደግሞ የሚያሳዝን ነበር የትላንትና ቪዲዮቸው ማለት ነው። እንዳያችሁት እንግዲህ ስጦታ ሰብስባ ከአንገት ሀብል እስከ ጣት ቀለበት እንዲሁም ደግሞ ቀሚሶች ሳይቀር ስጦታዎቿ በሙሉ ለብሩኬ መልሳለታለች ማለት ነው። ያው የተመለሰው እንዲሁ በቀላሉ አይደለም። ኮሚቴዎችም አሉበት፣ ንብረት አስመላሽ ኮሚቴዎች ማለት ነው። እኔ እኮ ቲክቶክ ላይ እንደው ማታ ስስቅ ዘና ያመሻሁት ማለት ነው። እና ተሰብስበን እንግዲህ እቃ አስመልሰናል። አሁን ደግሞ የቀረን ሌላ ነገር ነው እያሉ ነበር ማለት ነው። እናንተ ስልክ ልታስመልሱ ነበር፣ አልተሳካም። ቀሚሶች አስመልሳችሁ፣ የአንገት ሀብል አስመልሳችሁ፣ የጣት ቀለበት አሁን ደግሞ ምንድን ነው የቀራችሁ ማለት ነው። ለማንኛውም አሁን አንተን የሚያስታውሰኝ ነገሮች እጨርሻለሁ። ከዚህ በኋላ የማረገው ነገር አሳያለሁ እያለችው ነበር። ምንድነው የምታሳየኝ እያላት ነበር ብሩኬ ምስኪኑ ቀብራራው ግራ ተጋብቶት ማለት ነው። ነገር ግን እኮ መልእክት ነው እያስተላለፈችለት ያለችው ማለት ነው። እልክም ይዟታል ሀይሚዬ ቅመሟ ማለት ነው። ያው እንዳንዳንዶቹ የአፍንጫቸው ንፍጥ እንደ ሜካ በፊታቸው እየተቀቡ እንዶ ምን አጠፋብሽ እንዶ ለምንድን ነው የምታንገላችኝ እንደሚሉት ወንዶች እንደዛ አለቃቅሶ አልቅሶ የሚለምናት መስሏት ነበረ። ነገር ግን ቡራ ቀብራራው አንቺ ነሽ እኮ እየመጣሽ የምትጨቀጭቅኝ፣ እኔ ምን ላድርግ፣ ከፈለግሽ ጥርግ በይ አምጪ ስጦታ አቃጥልልሻለሁ እያለ በኮንፊደንስ ቀብረር እያለ ሲመልስላት ደሟን የፈላው ማለት ነው። ትላንትና ተናዳለች። እሷ የምትጠብቀው አትሂጂ ተይ እባክሽ ብሎ የሚለምናት ነበረ። ሂጂያ እያለ ለምን አልሄድም ትለዋለች መልሳ ደግሞ እንዴ ረሃይ ቤት ትላንትና የከፋ ነው ያንቺው ማለት ነው የከፋ ነው። እና ምንድን ነው ይህን ስጦታ አንተን የሚያስታውሰኝ ነገሮች ከሰጠው በኋላ አሁን ጨርሼ ሰጥቻለሁ። ከዚህ በኋላ የማደርገውን ነገር እኔ ያሳይሃለሁ ብለዋለች ማለት ነው። ያ ማለት ምን ማለት ነው እንግዲህ ብሩኬን ጣል አድርጋ ወደ ሌላ ሸብለል ልትልበት ያሰበች ነው የመሰለኝ። እኔ ልሙትላችሁ ቤተሰብ ማለት ነው። ሀይሚዬ ቅመሟ እባክሽ በእርግጥ ከብሩኬ የምትፈልጊው ነገር አንድ ነገር አለ። እሱ ምንድን ነው እንግዲህ ትላንትና ከአንገቱ ወርቅ ወይም ከአንገት ሀብል መካከል የጣት ቀለበት መልሳለታለች ማለት ነው። ይኸው ይሄ ለልደት የነበረ የሰጠኝ እያለች እያሳየችን ነበር ማለት ነው። ነገር ግን እኔ በጣም ግራ የተገባሁት እንዴት ቀለበት አደረገላት? ብሩኬ የፍቅር ጥያቄ ሳያቀርብላት እንዴት ነው የጣቷን ቀለበት ያጠለቀላት ማለት ነው እናንተ? ስለዚህ በዚህ አጋጣሚ መልእክት ነው እያስተላለፈችለት ያለችው።
ሀይሚዬ ቅመሟ ከብሩኬ የምትፈልገው እኔ ግን አታሳሹኝና የፍቅር ጥያቄ እንዲጠይቃት ነው። እንዲህ ብሩኬ እኛ እኮ ቆየን። አሁን ከሶሲ ጋር ቪዲዮ መስራት ከጀመረ ስንት ወሩ ሆኗል? ወደ 6 ወር 7 ወር። በዛን ሰዓት ራሱ እባክህ ብሩኬ ሀይሚዬ ቅመሟ እንዳታመልጥ የፍቅር ጥያቄ ጠይቃት እያለን ቪዲዮ እየሰራን ነበር ማለት ነው። እናም እንዴት ነው የፍቅር ጥያቄ ሳያቀርብላት ለሀይሚዬ ለቅመሟ ቀለበት ያጠለቀላት ብሩኬ ማለት ነው? እኔ እኮ ትላንትና ግራ ተጋብቻለሁ። ስለዚህ ቀለበቱ የመለሰችበት ምክንያት ይሄ አንተን የሚያስታውሱ ነገሮች በሙሉ መልሻለሁ፣ በአስመላሽ ኮሚቴ መልሻለሁ፣ ስለዚህ አሳይሃለሁ ብላ ያስፈራራችው የፍቅር ጥያቄ ብሩኬ ስላልጠየቃት ነው። አሁንም እባክህ በንብረት አስመላሽ ኮሚቴ እቃ እንደተመለሰልህ አሁንም ደግሞ በኮሚቴዎች የፍቅር ጥያቄ እንድታቀርብላት ለሀይሚ ለቅመሟ ወደ ሌላ ቦታ ሳትሄድብህ ማለት ነው። አንተ ግን ሳስበው ሳሰላስለው ከዳጊ ጋር ነው የጠረጠርካት ማለት ነው። ዳኒ ጉቶ አትፈልገው ሀይሚዬ ቅመሟ ማለት ነው። የኔ ቅመም የኔ ስማርት ማለት ነው። እናም አትፈልገውም ብሩኬ እባክህ የፍቅር ጥያቄ ጠይቃት። በቃ ካንተ የምትፈልገው እሱ ነው። ሁለት ነገር ነው ልክ እየያዛት ያለው ማለት ነው ሀይሚዬ ቅመሟ። አንድ የፍቅር ጥያቄ ስላልጠየቃት፣ ሁለት ደግሞ እንደ ሌሎቹ ወንዶች እያለቃቀስክ ሰፍ ስላላልክላት ሀይሚ በጣም ነው ልክ የያዛት ማለት ነው። እውነቴን ነው የምላችሁ። ትላንትና እኮ አቤት ቡራ። በዚህ አጋጣሚ ግን ትዕግስትም አለው እንዲሁም ደግሞ ለሴት ልጅ ክብር አለው። እውነቴን ነው የምላችሁ። ለሴት ልጅ ብሩኬ በጣም ነው ክብር ያለው ማለት ነው። አንዳንድ ወንዶች ቢሆኑ ሀይሚን ማለት ነው እውነቴን ነው የምላችሁ በግራ በቀኝ ነበረ በጥፊ የሚያጠድፏት ማለት ነው። ነገር ግን እንደዛ ስትሆንበት እንደዛ ስታረገው በትዕግስት ነው ያሳልፋት ማለት ነው። በትዕግስት በዚህ አጋጣሚ እንግዲህ ብሩኬ የምትሰማኝ ነገር ከሆነ እባካቸው አንዳንዶቻችሁም አይቻለሁ፣ አንዳንድ ኮመንት የጻፋችሁም አላችሁ። እናንተ አሁን ልትመሰገኑ ይገባል ማለት ነው። እና የፍቅር ጥያቄ አቅርብላት ይቺ ልጅ በቃ ሳታመልጥ አሳይሃለሁ ብላለች። ሳትተገብረው ጊዜ ቶሎ ብለ ብሩኬ የፍቅር ጥያቄ ጠይቃት፣ ለቅመሟ ማለት ነው። ለቅመሟ አንተም ትወዳታለህ እሷንም ትወድሃለች። ይሄ ሁሉ የምትጨቃጨቀው ሀይሚዬ ቅመሟ የፍቅር ነው፣ የጥላቻ አይደለም። ቤተሰብ አንዳንዶቻችሁ ለጥላቻ የምታደርጉት አላችሁ። ሀይሚዬ ቅመሟ ብሩኬን በጣም ነው የምትወደው ማለት ነው። በዚህ አጋጣሚ ሁለታቸውንም ተስማምተው ታርቀው እንዲመጡልኝ ነው የምፈልገው ማለት ነው። አንዳንዶቻችሁ ደግሞ እውነቴን ነው የምላችሁ አትሳደቡ። የሆነ ሁለቱንም ልዩነት እያደረጋችሁ አትስደቧቸው እና እኔ ሁለታቸውንም በአግባቡ ማለት ምክር ብትሰጧቸው ደስ ይለኛል። እና ከልባቸው አይደለም እየተጣሉ ያሉት። ትላንትናም ተናግሬያለሁ። ቤተሰብ እነሱ ስራ ነው እየሰሩ ያሉት ማለት ነው። እኛ የምንፈልገው ፍላጎታችን ነው የምንናገረው። እና ብሩኬ እባክህ የፍቅር ጥያቄ አቅርብላት። በቃ ለሀይሚ ይበቃል ማለት ነው። ይበቃል እናንተ እንዲህ። በዚህ አጋጣሚ እኮ እኔ የጋሽዬ ልጆች እውነት የገባባቸው ሰይጣን ግን የተወጋ ይሆን ግን ምን እያሰባችሁ ነው? የእናንተ ኦዲንስ እኮ ለሌላ ሰው እየሰጣችሁ ነው። ሰው እኮ በእናንተ እውነት መስሎት በጣም እየተማረረ ነው ያለው ማለት ነው። ያው አዳዲስ ነገር ሲመጣ ወይ ደግሞ አዳዲስ ሰዎች ሲመጡ የምንነፍሰው ነገር በጣም ነው የሚገርመኝ። አሁን በአብዛኛው ሶስዬ እንደዚህ ዳግዬ ምናምን የምትሉ ልጆች አላችሁ ማለት ነው። እነሱ ስራ ነው እየሰሩ ያሉት፣ ቤተሰብ እየሰሩ ነው ያሉት ማለት ነው።